ያደረ አይደለም ይሄኔ ደግሞ አንዷን ሊያስረግዝ ይሆናል የኛ ጀግና ነው ማንከባበረው የስንት ሰውና እዚህ ጋር እኮ ለሰላም ነው የመጣሁት ዞር በልቀቀኝ አይደለም እኮ ላፊ አታውሪ እንከባበር ተናተበሪ ምናምን ይባላል በቃ አሁን እኮ ግራ ጋብቷል የሀይሚ ፍላጎት ምን እንደሆነ ራሱ ግራ ጋብቷል ተሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈልግሽ ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈልግሽ ኧረ ወይኔ ዛሬ ከህይወትሽ ወጣው አልፈልግም በቃ ህይወታችሁን ቀጥሉ ማለት ምንድነው ልጅቷ ያጠፋችሁ ምንድነው የሚፈልጉት ሻርቶችም ከህይወቴ ነው እንደዛ አይደለም መረዳት አስቀምጠሽ ነው ልትወጪ መረዳት ባለብሽ መንገድ ምንድነው የምትሄድ ኮስ ደግሞ ምርጫውን አሳውቋል እኮ በቃ እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም ወደ መፍትሄ ፈጥረው እንግዲህ አስፈራርቷቸው በቃ አንቺ ማርፈሽ ተቀመጪ እነሱም በስነ ስርዓት ህይወታቸውን ይምሩ ተብሎ የሆነ ሴራ አለ እንጂ በአንድ ጀንበር እቺ ልጅ ተነስታ ሃይሚን ስታመሰግን እኔ አይኔ ነው ወይንስ ምንድነው እኔ ግራ ገብቶኛል እኔ ግራ ጋብተው ሞከርኩኝ ምናምን ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለማንኩሽ እኔ ኧረ እባክህ ስንት ጊዜ ነው ለማንኩሽ እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው ለማንኩሽ ከዛ በላይ ይገባሃል እና ሀብቴ እስከዛሬ አክብሬሃለሁ ምናምን አሁን እሷ መታ እንትን ስላለች የእሷን ሀሳብ እንድትቀበል አጥብቅ አይ በጣም የእሷ ሀሳብ እኮ ምንድነው በቃ ለህይወታቸው ወጥቻለሁ ላጠፋሁት ሁሉ ይቅርታ ነው በቃ ምንም እኮ ሌላ እኮ የሚያደራርስ ነገር የለም ባልሽን ይሄው መልሻለሁ አለችሽ አንቺ ደግሞ እዛ ቤርጎ ካልሆነ አንረካከብም እያልሽ ነው እኔ እንድትይ አልፈልግም መውጣት ስለተቀላል አይደለም እኔ ሃይሚ አታውቂኝም ማለት ነው ገባሽ አይደለም መውጣት ስለፈለኩ አይደለም የወጣሁት አንቺ ሰላም አትፈልጊም ነው መውጣት ስለፈለኩ ነው የወጣሁት እኔ እኮ ግርም ያለኝ ማለት ነው እንደዛ ባሳር በመከራ በአማላች ያን ሁላ ተብለሽ ያን ሁላ ተነግሮሽ ያን ሁላ ተብለሽ አልሰማ ብለሽ በመጨረሻ ራስሽ በእንደዚህ አይነት ጉዳይ መምጣትሽ እኔ ይሄን ቀን ተጠብቀው ነበርና ያው ከባድ ናቸው የጨረቃ ፋሚሊ በጣም ከባድ ናቸው ምን ያህል ጫና እንዳሳደሩብሽና ምን ያህል ጫና እንዳደረጉ ይሄ የሚያሳይ ነው በቃ ይሄ ለምስክርነት መቅረብ ያለበት ጉዳይ ነው ማለት ነው ምክንያቱም እንዳየነው ከሆነ ገባር ሲቹዌሽን ውስጥ ነው ያለሽው ጣብቂኝ ውስጥ ከገባሽ በኋላ እንደዚህ አይነት ውሳኔ መወሰንሽ ያው የሚጠበቅ ነበር እኔ ጠብቀው ነበር እውነት ለመናገር ከዛ ደግሞ ሃይሚ ሲሰማው ምን ትላለች ለብሩኬም ሳስረዳው ስነግረው ብሩኬ አላመነም ነበረ ከዛ ደግሞ በቃ ከሰው ማገኘው መልስ ምናምን ነገር እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል በልም ይሄን በምንም በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል ግን እኔ ከዚህ በኋላ የምፈልገው ምንድነው እኔ አሁን አንድ ግራ የሚገባኝ ብሩኬ ምን ብሎ ነበር ሁለታችሁንም በቃ አልፈልግም ምናምን ብሎ ነበርና በቃ አሁን ስታብራራ ብሩክ መገኘት ፈልጓል እኔ አንድ መናገር የምፈልገው በፍቅረኛሞች መሃል አትግቡ ዙራችሁ እናንተ ነው የምትባሉት ስለዚህ ሃይሚን እንደዛ ውጭልኝ እንደዛ ነው ሲል የነበረው ልጅ አሁን ከጎኗ ተገኝቷልና የሆነ መልክ ይሰጣል አንድ ነገር መውጣት ፈልጋለሁ በራሴ ፈቃደኝነት ምክንያቱም ከዚህ በላይ ምንም ነገር እንዲፈጠር አልፈልግም መጀመሪያ ስለምን ገባሽ መጀመሪያ ነገርኩሽ እኮ የገባሁበት ምክንያት አንደኛ እኔ አንቺም ሴት ልጅ ነሽ አውቃለሁ ብዙ ሰው ማለት እንደዚህ አይነት ባህሪ እንደሌለሽ አውቃለሁ በጥፎ እንዳልሆንሽ አውቃለሁ ያም ነገርሽ ነው ግን ዝም ብዬ እንድቀመጥ ያደረገኝ አይ እድሜ ለእናንተ መልሳ ደግሞ ብሩክን ትነግረዋለች አረቴ ልጅ ለራሱ ወር ከፍቶታል እንኳን እንደዚህ ተናግረሽው እንኳን መንገር ከፍተሽለት ለራሱ ወር ከፍቶታል አሁን ልጅቷ ወደ ሰላም ስትመጣ ደግሞ ሃይሚ እሉ ውስጥ ገባች እኔ እኮ ይሄ ነገር ነው የሚገርመኝ እንደዛ ስትለምን እንደዛ በቃ አልወጣም በቃ ልጅቷ ከህይወታችን ውጭልን አንቺ ነሽ የረበሽን ስትል የነበረችው አሁን ደግሞ ብሩክ እጇ መግባቱን ስታቅ ሌላ ታሪክ ውስጥ ገባች ኧረ እኛ አንዱን እንወስን ተይ ከአንዱን ተይ ሃይሚ አንቺ ራስሽ በቃ ግራ አታጋቢ ግራ ተጋብተሽ በአንድ ሰው ጥፋት ወይ ደግሞ በሁለት ሰው ጥፋት አንድ ሰው ያለው ባህሪ ሊቀየር አይችልም እኔ ምንድን በምን ምክንያት ነው ክፍ ያደረገው ቆይ አሁን ካንተ ጋር እያወራሁኝ አይደለም አውሪሽ ቀጥይ ማለት በእንደዚህ አይነት በማይች ልጅ አንድ በሏት ባህሪን እቀይራለሁ ብለሽ አታስቢ ያው ፈጣሪ አንዴ ካለ ያ ነገር ሊቀየር አይችልም ማለት ብዙ ነገሮች ተፈጥረዋል ግን አንቺም በጣም ጠንካራ ሴት ነሽ
በጣም ጎበዝ ሴት ነሽ። ማለፍ ባለብሽ መንገድ ልታልፋቸው ረበለው አዩ አይሚን ለማመስገን በቃች። ኧረ ዛሬ ምን ጉድ ነው የምናየው? ይቺ ልጅማ የሆነ ያስፈራራት አካል አለ፣ የሆነ የመከራት አካል አለ። ወይም ደግሞ አሁን ይሄ የጀመሯት ነገር ቶሎ ልትዘጋ የታቀደበት የሆነ ምንጭ አለ። ወይም ደግሞ ሁለቱ በቃ ወይ ጋሽዬ የሆነ መፍትሄ ፈጥረው እንግዲህ አስፈራርቷቸዋል። በቃ አንቺ ማርፈሽ ተቀመጪ፣ እነሱም በስነ ስርዓት ህይወታቸውን ይምሩ ተብሎ የሆነ ሴራ አለ እንጂ በአንድ ጀንበር እቺ ልጅ ተነስታ ሀይሚን ስታመሰግን እኔ አይኔ ነው ወይንስ ምንድን ነው? እኔ ግራ ገብቶኛል። እኔ ግራ ጋብቶ ነገሮች ግን እልህ ምን አክል መጥፎ ነገር ውስጥ ሊከት እንደሚችል ያየሽ ይመስለኛል። አንቺም በእልህ ተነሳስተሽ ነው ነገር ውስጥ ለመግባት ሞክርሽ ነበረ። በዛ ልክ እኔንም መረዳት ብቻሽ ግዴላ እቺ ልጅ የመከራት ሰው አለ ወይም ደግሞ በቃ አላ ቤተሰብ ተቆጥቷታል። በቃ አንቺ አሁን በእንደዚህ አይነት ሁኔታ ውስጥ ሆነሽ እንደዚህ አይነት ነገር ውስጥ መግባት የለብሽም ተብላ እቺ ልጅ ተመከራ ነው እንጂ በጤናዋማ አይደለም። እኔ ምልህ ነው እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ ታጅኝ ነው የጠራሽ። አይሚ ደግሞ ችግር ሲፈጠር ሁሉ ጊዜ እኮ ተረጋግቼ እየሰማሁት ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። አሁን ልክ የመጣችበት ዓላማ እናንተን ይቅርታ ጠይቃ ከህይወታችሁ ወጥታ የራሷን እንድትኖሩ ነው። ከዛ በኋላ ጊዜ የሚፈታውን ነገር ጊዜ ይፈታዋል። በስተቀር ምንም እንትን የሚያስብል ነገር የለም። እንዳትጨቃጨቁ። ብዙ ያልተፈቱ ነገሮች ምን እንደምትፈልጊው ሀይሚ ልጅቷ አንዳንዴ ምንድን ነው የሚባለው ግራ የገባው ይቅርታ አለ። በቃ ድንገት ሲሆን ሊያስቸግር ይችላል፣ ግን ለይቅርታ ምንም ሚዛን የለውም። በቃ ምንም ቅድሚያ የሰጠችው ለይቅርታና ለይቅርታ ነው። በቃ ይቺ ልጅ ቅድሚያ የማሰጭበት መንገድ የማትከፍችበት ምንም አይነት አማራጭ የለም። በቃ ይቅርታ ምንም ተለዋዋጭ የሆነ ነገር እኮ አይደለም እያየን ያለ ነው። በቃ ይቅርታ ነው ያለችው። አዲስ ነገር ነው ማለት አሁን ሀይሚ ላይ እያየን ያለ ነው። ለምንድን በቃ ብጥብጡ ምኑ መቀጠል አለበት አይነት ፍላጎት ነው ያላት። ካያችኋት ስሜቷ ላይ እንደዛ ነው እየተነበበ ያለው እንጂ እነዛ ሩም ለሩም ቤርጎ ለቤርጎ ሲያዞራት የነበረው የዚህ ልጅ ጉዳይ በአንድ ጀንበር ሲጠናቀቅ ለምን ይጠናቀቃል? ሀይሚ ራስሽን ዞር ብለሽ ወደ ኋላ ማየት አለብሽ ብዬ ነው እገባለሁ። እንደዚህ አይነት ነገር ውስጥ እሷ ይቅርታ ተጠያይቀን ምናምን አንድ ላይ እንድንሆን ስለፈለገች ብቻ አብሬ እሆናለሁ ማለት አይደለም። እሱን አይደለም አሁን እሷ ከህይወታችሁ እወጣለሁ በቃ ለስካሁን መውጣት ያለብኝ እኔ ነኝ፣ መውጣት ያለብኝ እኔ ነኝ ከህይወታችሁ። ስለዚህ እኔም ይሄንን ሁሉ ነገር ላደርግ የቻልኩበት ምክንያት ተናገር። እንደዚህ በጥብጠሽ እንደምን ካሯጥ ባካችሁ የምታውቋት ኮንታክቶች ካላችሁ እኔ በጣም ከባድ ነው እሷን ለማግኘት፣ ግን ግድ የለም ምከሯት። አይኔ በቃ እኔ በምችለው ለማድረስ እሞክራለሁ እንጂ ምንድነው ግራ ተጋብ ምንድነው ምን ከወጡ ይቅርብኝ ከድስቱ እንትን አትበሉኝ ምናምን ይባላል። በቃ አሁን እኮ ግራ ጋብቷል። የሀይሚ ፍላጎት ምን እንደሆነ ራሱ ግራ ጋብቷል። ተሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ኧረ ወይኔ ዛሬ ከህይወትሽ ወጣሁ አልፈልግም በቃ ህይወታችሁን ቀጥሉ ማለት ምንድነው? ልጅቷ ያጠፋችሁ ምንድነው? የሚፈላጎትሽ አትወጪም ከህይወቴ ነው። እንደዛ አይደለም። መረዳት አስቀምጠሽ ነው የምትወጪው። መረዳት ባለብሽ መንገድ አንተ ዝም ታረጂ። ልጅቷ ፍላጎቷ ምንድነው? በቃ ዝም በል አንተ። እንድንጨቃጨቅ አይደለም። ለምሳሌ በጣም ብዙ ጊዜ ታግሻለሁ አንተ። በምን ነው ታግሽ? ሲቀጥል ደግሞ እድል እንኳን ስሰጥህ እኔ ላይ ነው እንትን ያልከው አይደለ? በምን እድል? አሁን እድል እንደዛ ነው እንደሚሰጠው ወይስ አንተም ትፈልጋለህ? እድል እንደዛ ነው ወይ የሚሰጠው? በቃ እኔ ካንቺ እኩል ተጠርቼ ነው የመጣሁት። ምንድነው እኮ ነገር ማብረድ እያለ አሁን አይ እኔ ኧረ ሀይሚ ተጨበጨልት። አሁን ዛሬ ግራ እያጋባሽ ነው ያለሽው አንቺ ነሽ እንዴ? እኔ አሁን እኮ ተረጋግተሽ ታዲያ ከሷ ጋር ነው እያወራሁ ያለው። እኮ ተረጋግተሽ አውሪያ ታዲያ። ከሷ ጋር ነው እያወራሁ ያለው እኮ ተረጋግተሽ አውሪ። ምንድነው ቀላል አይደለም እኮ ተረጋግተሽ አውሪ። ዝም ብሎ አይማማ የሚያስብል ነገር የለም። ሀብቴን የጠራሁት እኔ ሁላችንም ተረጋግተን እንድናወራ ነው። እኔ የጠራኋችሁ ኖርማል የእሷን ይቅርታ ተቀብላችሁ ተስማምታችሁ ትሄዳላችሁ ወይስ ሌላ ጭቅጭቅ? እኔ ደግሞ እንደዚህ ቀላል አይደለም እያልኩ ምንድነው ቀላል ያለው ነው? ሀብቴ እንደዚህ ቀላል አይደለም። የሰው ህይወት ለመበጥበጥ እንደ መግባት መውጣት ምንድነው ቀላል ያለው ነው? መግባት መውጣት ምናምን ከምትይ በቃ ከህይወታችሁ ወጣው ካለች እኮ መልስ ነው።
ለምን እኔ አንዳንድ ሰዎች ችግራቸው ተፈቶላቸው ራሱ የማይጨበጡ ሰዎች አሉ አይደል? በቃ ምንም ብታረጓቸው ምቾት የማይሰጣቸው በቃ አይደለ? የሆነ በራድ የሆኑ አይነት ሰዎች በቃ ቀዝቃዛም አይደሉም ሙቅም አይደሉም። የሆነ ግራ የገባቸው ሰዎች እውነት በጣም ግራ የሚያጋቡ ሰዎች አሉና ሀይሚ አሁን እኔ ዛሬ ያየሁብሽ ያለሁት ነገር ያን ነገር ነው። ግራ የሚያጋባ ነገር ነው። ከህይወታችሁ ወጥቻለሁ ካለሽ ለምን ትወጫለሽ? እንዲሁ እየበጠበጥሽ መቀጠል አለብሽ? አረ ምከሯት ሀይሚን ተው። ቀላል አይደለም። እስከ ዛሬ ድረስ እያበጣበጠችን ነበር። አሁን ደግሞ ተነስታ መውጣት ፈለገች። ለምን አላማሽ ምን ነው? ለወጣ የፈለኩት ማለት ነው። ከዚህ በላይ ብዙ ነገሮች መፈጠር ስለሌለባቸው መጀመሪያ እውነት ስላለኝ ነው። መጀመሪያም እውነት ስላለኝ ነው። እኔ ያንን ነገር ጊዜ ነው የሚፈታው። ሀይሚ የምትፈልጊው ጊዜ ነው የሚፈታው። ከኔ ጋር እንድትሆን ነው የምትፈልጊው። እሱ ያንተ ምርጫ ነው። እሷን ካንተ እውነት ብሩክ አሁን አሪፍ ጥያቄ ጠየቀ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ማንም ሰው ቢሆን አይችልም። ገባችሁ አይደለ? ፓርቲ እስከዛሬ አክብሬ ያለው ምናምን አሁን እሷ መታ እንትን ስላለች የእሷን ሀሳብ እንድትቀበል አጥንት አይ በጣም የእሷ ሀሳብ እኮ ምንድነው? በቃ ለህይወታቸው ወጥቻለሁ ላጠፋሁት ሁሉ ይቅርታ ነው በቃ። ምንም እኮ ሌላ እኮ የሚያደራርስ ነገር የለም። ባልሽን ይሄው መልሻለሁ አለችሽ። አንቺ ደግሞ እዛ ቤርጎ ካልሆነ አንረካከብም እያልሽ ነው። እኔ የሀይሚን ፍላጎትን እስኪ የገባችሁ እስኪ እንደው የተረዳችኋት የሀይሚ አድናቂዎች አላችሁ አይደለ? እስኪ የእሷን ሀሳብ የተረዳችሁ ካላችሁ አስረዱ። በቃ እንድታስረዱ እንፈልጋለሁ። ምንድነው ሀሳቡ? ቢያንስ እንኳን እሱን አክብራችሁ እኔ እሱን የጠራሁበት ምክንያት እኮ አንድም በቃ በሱ ፊት ቢያንስ አትጣሉ፣ በሱ ፊት ቢያንስ አንጨቃጨቅም ማለት ሁሉም ሰው ስለምታከብሩትም ነው፣ እኔም ስለማከብረው ነው። አዩ ለማንኛውም አይ ጠርተነው እንድናወራ የፈለኩት አይ አይደለም እኮ ሀሳብ ልክ ነው። አይ ምን ልትሄድ ፈለግሽ አልገባኝም። እስከዛሬ አክብር ያለው አሁን አላከብርህም ነው ምንድን ነው? በህይወቴ እኔ በኋላ እኔ በህይወትሽ እኮ እኔ እኮ አሁን ሀይሚን አንድ የሚ ጥያቄ እንደ ቢገባኝ እንኳን ማለት ነው በቃ ከዚህሽ ጋር ግንኙነት አለ ኦልሬዲ ያረገዘችውን ካንተ ነህ። ስለዚህ በህይወታችሁ በሁለታችሁ መካከል መልስ ያላገኘሁት ብዙ ጥያቄዎች ስላሉኝ ይቅርታሽን አልቀበልም። አሁንም ከኔ ጋር እንደዚህ አጥፍተሻል፣ እንደዚህ አድርገሻል በቃ ስለዚህ ከአንቺ ጋር የምወያይበት ጉዳይ የለም፣ እሱን ጊዜ ፈቷል ምናምን ብለሽ መልቀቅ መተው ትችይ ነበር ማለት ነው። አንቺ ላይ ግን እየተናበብኩና እያየሁት ያሉት ነገር አራባና ቆቦ ነው በቃ። ለምን ይቅርታ ጠይቀናለሽ? ለምን ህይወታችንን አሁን ማበጠበት ይገራል? እሷ ስላለች ምናምን የሆነ ሰምቻት ምናምን አብሬው እሱ አንቺ ያንቺ ፍላጎት ነው። ሁሉም ነገር አንቺ ስትፈልጊ ነው ሊሆን። እስከዛሬም እኮ ጊዜ ሰጥሽ እሱ ማመን አለማመን ያንቺ ድርሻ ነው። እኔ ማድረግ መወጣት ያለብኝን ነገር ተወጥቻለሁ። ማድረግ ያለብኝን ነገር አድርጌያለሁ ነበር። ለእያንዳንዱ አንባዬ ዋጋ እንደማስከፍልሽ ይቅርታ እንድትጸላል አይደለም። አራሚ እንደዚህ ኃይለኝነትሽን ተይ። ኦልሬዲ ኃይለኛ እንድትሆን እንደዚህ የገፋፋት ብሩኬ ነው በቃ። እቺ ልጅ የቀየራት ኢሚዲየትሊ ማለት ነው። ማለት በየጊዜው እንደዚህ አይነት ሴራ ይዞባት ሲመጣ ልጅቷ ስሜቷና ባህሪዋ እየተቀየረ መጥቷል። ስለዚህ አሁንም ይመስለኛል ያንቺ ማርገዝ ከሱ ነው በጣም እያብሰለሰላት ያለው እንጂ በጤና ከዚህ በኋላ ማንም ሰው በእሷ ጉዳይ እንዲያገኘኝ አልፈልግም። ይቅርታ ደግሞ እንድትለኝም አልፈልግም። ብሩኬ መመለስ ፈልጋል ማለት ነው። አሁን ከሁለታችሁ ነው ስትል ነበር፣ ዳግመኛ ላገኛችሁም ስትል ነበር። አሁን መልሰ ያንተ ተራ ነው። ዳይ ወደ ልመና ይሄ ሁሉ ነገር አድርጎኝ እንደዚህ እያደረገኝ እንዴት ነው አሁን ይታረቃሉ? ምን አለ እንትን የምትለኝ ስትፈልግ ደግሞ ይቅርታ በአንዴ እንትን የምል እኔ በጋ ሴትዮ አሁን እኮ ነው ይቅርታ እያልኩሽ አይደለም እኮ ይቅርታን በለኝም አትበለኝም። ከዚህ በላይ እኮ ምንም ልለምንሽ እናት አይገባም። ይቅርታ እያልኩሽ ማን ስለሆንሽ ነው እየለመንኳችሁ? ምን ከአንቺ ጋር ኖሩ ማን ስለሆንሽ ነው? ረሱት በቃ ሁሉ ሊደባደቡ ማውራው ነገር አለ። አንደኛ ከቤት ወጥተህ የምታድርበት ቦታ
እዛ ሙሽ ምናምን ላላማ በቃ እኔ ካንተ ጋር ብዙ ነገር አወራለሁ። አሁንም በስርዓት አውራ። እያበደች እኮ ነው። ነቃ ሃይሚ ለምንድን ነው አክብረሽ ነው ከቤት እየወጣ እያደረ አይደለ? ይሄን ደግሞ አንዷን ሊያስረግዝ ይሆናል። አስገባችልን ሩብዬ ቀየርክ ስታድር ለካ እያስረገዝክ ነው። እዚህ ጋር እኮ ለሰላም ነው የመጣሁት አይደለ እኮ ላፊ አታወሪ እንከባበር አትናናቂኝ ምንም አልደረስኩብሽም አንተ አፏን አትክፈትብኝ አልኩ ምንም ከቀረ ይቀራል እኮ ልጅ ምን አልኩሽ ስታከብረኝ አከብረዋለሁ ለማንኩሽ እኮ ስንት ጊዜ አይደለ እንጣጥ እንደፈለግሽ አፍሽን እያወራሽ እጇን ለቀቃት አብቴ እንደፈለገች አስተወራች አይ ምክንያት አላት እኮ ከአንድም ሁለቴ ኮሩም ውስጥ ያዘች ገባህ አይደለ ከአንድም ሁለቴ ዛሬ ደግሞ በጣም ሮማንቲክ አድርጋ ብዙ ነገሮችን ሰላም ለማውረድ ሞክራ ነበር አሁን የቀደመችው ሃይማኖት እንድትመጣ አንተን የገፋፋት ያረካት ራስህ እንከባባታችሁ ለማራራችሁ አንቺ ያለሽ እንረጋጋለን እኔ ለማረጋጋት ነው የሞከርኩ ያለሁት ራይ ዛሬ ተለየ ምንድነው የምትፈልገው እኔ ምን ላድርጋት እሺ እኔ አትናገሩኝ በቃ በዚች ልጅ ይመጣ እኔ አይመለከተኝም እንዴ ተሽኛል ዛሬ እኔን ራሱ ግራ አጋብተሽኛል እውነት የሆነ ግን የተበሳጨችበት ነገር ይኖራል ከዚህ ባለፈ እንጂ አሁን በዚህ ሰሞን ውስጥ በዚህ በ3 በ4 ቀን ውስጥ ያየናት ሃይሚ አይደለች ያቺ ሃይሚ አይደለች ዛሬ በጣም ሆት ብላለች በጣም ተናዳለች ሌላ ፍጹም ሌላ ማናቃት ሃይሚ ነው የሆነች እኔው ከዚህ እኔ ምን እንማራለን ምንም አንማር ምንድነው የሃይሚ ይቅርታ አለመቀበል አንድ በቃ የሚያበሳጭ ነገር ነውና ደግሞ ነገሮችን በትህትና በእርጋታ ሰከንድ በማለት ብንመረምር ብዙ ነገሮች ላይ እንደርሳለን ብዬ ነው የማስበው። ከነሱ ተገናኝተው መወያየታቸው አብሮ አንድ ላይ በችግራቸውን በወሬ መፍታታቸውን ሳላደንቅ አላልፍም። እኔ አሁን ነገ እንገናኛለን። እስኪ ደግሞ ሃይሚ ረገብ ሰከን ብላ ትመጣለች። ብሩኬስ እንደዚሁ እሳት እንደሆነ ይቀጥላል። አናውቅም። እስኪ ደህና ደሩ።